ጄኤፍኤም እንዲዘጋ ተወሰነ። የኢትዮጵያ መገናኛ ብዙሃን ጋይስ በሜሪ ቦንዳና እንግዲህ በዚህ ሊስትሮ ልጅ መካከል ሰሞኑን የተፈጠረውን ጉዳይ በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ሰላም ውድ የተከበራችሁ አድማጮቼ፣ ተመልካቾቼ እንዴት ናችሁ? ተከታታዮቼ ሁሉ ሰላም? እኔ ጋር ደህና ነኝ። ምርጥ በሆኑ ቪዲዮስ ዛሬም ከች ብለናል። ቆይታችሁ እንዴት ነበር? ኮሜንት በማድረግ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። እያደግን እንሄዳለን ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ፣ ኮሜንትም አድርሱኝ፣ ያላችሁን ሀሳብ አስተያየት አጋሩኝ። ወደ አዳዲስ እና የምርጥ ወደሆኑ ቪዲዮዎች እናልፋለን ማለት ነው። ጄኤፍኤም እንዲዘጋ ተወሰነ። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም የሬዲዮ ጣቢያን ለቀጣይ 6 ወራት ሙሉ በሙሉ ማገዱን ይፋ አድርጓል። ምክንያቱም ደግሞ ጣቢያው ከሳምንታዊ ስርጭቱ 60% ፈቃድ ለወሰደበት አካባቢ የሚመለከት የፕሮግራም ስርጭት አላቀረበም ተብሎ ነው። ከዚህም በተጨማሪ ህዝብን የሚያስተምሩና ሀገራዊ ይዘት ያላቸውን ፕሮግራሞች ባለማቅረቡ ተደጋጋሚ ማስጠንቀቂያ ቢሰጠው ሊሻሻል አልቻለም ተብሏል። በብልሃት እንኖር። ጄኤፍኤም ለ6 ወራት መታገዱን እንግዲህ ተዘግቧል ማለት ነው። ከወሰደበት ፍቃድ ውጪ ሲንቀሳቀስ በመገኘቱ ለ6 ወራት ያክል ሊታገድ እንደሆነ የተሰሙ መረጃዎች ያመለክታሉ ማለት ነው። ጋይስ በሜሪ ቦንዳና እንግዲህ በዚህ ሊስትሮ ልጅ መካከል ሰሞኑን የተፈጠረውን ጉዳይ አይታችኋል ብዬ አስባለሁ። ታዲያ በዚህ ጉዳይ ላይ ህጉ ምን እንደሚል እንግዲህ ጠበቃና የህግ አማካሪዋ ሰብለ አሰፋ ሀሳቧን ሰጥታለች። እንደሚታወቀው እንግዲህ ሜሪ ቦንዳ ወይንም ሜሪ ትሪፍት የተባለው ቦንዳ ቤት አንድ ቻሌንጅ ለሶሻል ሚዲያ ኮንተንት ክሬተሮች ይሰጣል። ስለ ሜሪ ቦንዳ እንግዲህ ቪዲዮ ሰርቶ በጣም ብዙ ቪው ላገኘም ለአንድ ሰው እንግዲህ ከ1.5 ሚሊዮን ብር በላይ የሚገመት ዋጋ ያለውን እንግዲህ ቦንዳ ቤት ከነ ልብሶቹ እንደሚሰጡት ቃል ገብቶ ነበረ። ታዲያም እንግዲህ ይህንን የተመለከቱ በርካታ ቲክቶከሮች ቪዲዮ እየሰሩ ቻሌንጁን ተቀላቅለው ነበረ። እናም በስተመጨረሻ ሜሪ ትሪፍት እንግዲህ የቻሌንጁን አሸናፊ ይፋ አድርገው ይሄ የምትመለከቱት እንግዲህ ወጣቱ ሊስትሮ ማሸነፉን ይፋ አድርገው ነበረ። ታዲያ እሱም እንግዲህ ቦታው ላይ ተገኝቶ ሊረከብ ሲል አንድ አለመግባባት መሃላቸው ተፈጠረ። ባለሙያ አስመጥተው እንግዲህ ቦንዳ ቤቱን ሲያሳዩት ቦንዳ ቤቱ ውስጥ ያሉት እቃዎች ቢደመሩም ከ300 ሺህ ብር እንደማይሞላና እነሱ ቃል የገቡት 1.5 ሚሊዮን ብር ቤቱ ውስጥ ያለው እቃ ቢደመር እንደማይሞላ በመንገር በመሃላቸው አለመግባባት ተፈጥሮ ነበር። ታዲያ ስለዚህ ጉዳይ እንግዲህ ህጉ ምን ይላል በሚለው ጠበቃና የህግ አማካሪ ሰብለ አሰፋ ይሄንን ብላለች። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100 ሺህ ካሳደግኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100 ሺውን ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪ ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለው ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። ቲክቶከር ህሊና አያሌውና በረከት ሊስትሮ ቤት ከባድ ጭቅጭቅ ነው ዝግብ ተነስቷልና ምንድነው ጉዳዩም ሜሪ ቦንዳ የሚባል የቦንዳ ቤት አለ። እሱንም ደግሞ ቻሌንጅ ይሰጠዋል። ያን ቻሌንጅ ያሳካል። ስለዚህ ቻሌንጁን አሳክቼ 1 ሚሊዮን ብር ያወጣል የተባልኩት ቦንዳ ቤት ይሰጣል የተባልኩት ባለሙያ አንጥቻ አሳየውኝ። እሱ ደግሞ የ300 ሺህ ብር አይችልም እና የሚል ጭቅጭቅ ነው ያስነሳው ማለት ነው። እሱ ያስነሳውን ጭቅጭቅ አይተን እንመለስ ማለት ነው። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና
እግዚአብሔር ነው የምላችሁ። በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ ህሊና እያሌውም መልስ ሰጥታለች በዚህ ጉዳይ ላይ። ምንድነው ያለችው? ያው ስታስረክበውም ሁሉም ስለነበረውም በማስረጃ አድርጋ አቅርባለች። ተሰጥቶታል ያለውም ነገር ይሄ ነው የሚል ማብራሪያ ሰጥታለች ማለት ነው። ስለዚህ ቅድም እንደተመለከታችሁት ሰብለ አሰፋ ጠበቃ ሰብለ አሰፋን በዚህ ጉዳይ ላይ ሀሳብ ሰጥታበታለች ማለት ነው። ስለዚህ ምንድነው ምን ሀሳባችሁ ምን ትላላችሁ በዚህ ጉዳይ ላይ ማለት ነው? እሷም ምላሽ ሰጥታለች። ስለዚህ ሀሳባችሁ ምንድነው? እስቲ ኮሜንት አድርጉ። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። ዮኒ ማኛ ሀብታም ጠበሽ ማለት አንቺ ሀብታም አይደለሽም እያለ ጥልቅ ምክር ለሴቶች እያስተላለፈ ነው እና በዚህ ጉዳይ ላይ ምን ትላላችሁ? ሀብታም የጠበሰ ያው ካገባችሁ ሀብታም ናት። ምንድነው እሱ የምትሉት ሀሳብ አጋር። ሀብታም ጠበሽ ማለት አንቺ ሀብታም ነሽ ማለት አይደለም። ብዙ ጊዜ የምትሸወዱት እሱ ላይ ነው። ምግብ ስላበላሽ ዱባይ ሄዶ አዝናናሽ ማለት አንቺ ሀብታሞንሽ ማለት አይደለም። በስምሽ የሆነ ነገር ተመዘገበ ማለት አይደለም። ብዙዎቹ የሚሸወዱ ለዛ
ሀብታም መጥበስና ከሀብታም ጋር ቢዝነስ መጀመር ኮምፕሊትሊ ይለያያል። በብዛት የዘመን ወጣት መዝናናቱን እንጂ የሚያየው ከዛ በኋላስ የሚባለውን አያዩት። ከዛ በኋላ አያዩት። ስለዚህ ብዙ ጊዜ የማየው ያንን ነው እና ብታስተውሉ መልካም ነው። ወንድ ተማምናችሁ ከጀመራችሁ ገደል ትገባላችሁ። የራሳችሁ ነገር ይዛችሁ ከገባችሁ ግን በፍጹም ምንም አትሆኑ። ምንም ይሰማል። ምንም አትሆኑ። የራሳችሁ ነገር ይዛችሁ ከገባችሁ ምንም ነገር ተከብራችሁ አንቱ ተብላችሁ የምትኖርበት ህይወት ነው። ግን ምንም አጨብጭበሽ ዊግሽን ይዘሽ ብቻ ከገባሽ ምን ዋጋ ትከፍያለሽ? ወንድ ተማምናችሁ ከጀመራችሁ ገደል ትገባላችሁ። ስለዚህ ሴቶች ልሰሙ ይገባል ነው እያለ ያለው የኔ ማኛ። ምንድነው የምትሉት? እስቲ ሀሳብ አስተያየታችሁን አጋሩበት በዚህ ጉዳይ ላይ ወንዶቹም ሴቶቹም እስቲ የራሳችሁን ሀሳብ እስቲ አጋሩ። ሲጀመር ያው ሰው መተማመን እግዚአብሔር አምላክን መተማመን ነው እንጂ ሰው መተማመን ያው የት እንደሚያደርስ እናውቃለን። በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ዋኤ ጁኒያኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ድምፃዊ አንዱዓለም ጎሳ የአዲስ ሙዚቃ ሊለቅ እንደሆነ የተሰሙ መረጃዎች ያመለክታሉ ማለት ነው። እንደሰማነው ድምፃዊ አንዱዓለም ጎሳ የቀድሞ የሞዴል ቀነኒ አዱኛ እጮኛ የነበረው ያው እሷ አሁን በህይወት የለችም አርፋለች እና አዲስ ሙዚቃ ሊለቅ እንደሆነ መረጃዎች ያመለክታሉ። ከተሰማው መረጃ ውስጥም ያመለክታል ማለት ነው እና ስለዚህ በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩበት፣ ኮሜንት አድርጉ። በዚህ ጉዳይ ላይ ጆርዲ ምን አለች፣ ሌሎችም ምን እያሉ ነው የሚለውን ነገር አይተን እንመለሳለን ማለት ነው። ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ ህይወት ይቀጥላል። እሷም ሞታለች፣ ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ፣ ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ሰው ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበረ። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል። ግን አሁን ላስጠነቅቃችሁ የምፈልገው ነገር ምንድን ነው? እባካችሁ ይሄንን ጉዳይ ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት መጠንቀቅ አለብን። ባለን አቅም፣ ባለን ጉልበት፣ ባለን የአቴንሽን ከረንሲ ዘፈኑ ስኬታማ እንዳይሆን ለማድረግ ነው መጣር ያለብን። ያው እንደሰማችሁት ነው እንግዲህ አብዛኛው ሰው ትልቅ ቅሬታ እያስነሳ ነው ከሞዴል ቀነኒ ሞት ጋር በተያያዘ አንዱዓለም ጎሳን። ስለዚህ ምንድነው በዚህ ሰዓት ማውጣቱ ተገቢ እንዳልሆነ እና በርካታ ሀሳቦችን እንትን እየተባለ ነው። እስቲ እናንተን በዚህ ጉዳይ ላይ ማለት እኛ አይደለንም እንትን እስቲ ሀሳባችሁን ኮሜንት አድርጉ። ያላችሁን ሀሳብ አስተያየት በማጋራት እስቲ ምን ትላላችሁ በዚህ ጉዳይ ላይ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። Congratulations, you're a winner. How happy are you? Thank you. My name is Anna Haddasa.
I am from Ethiopia. Yes, that is personality that. Yeah, I know. 200 personality. So this happy. Happy meeting record happy. Thank you. Congratulations. Thank you, my love. Thank you. እንግሊዘኛችን ግን ማለት ነው እንደ ሀገር ያው እንደ ሀገር ሊታይ ይገባል። እንደ ሀገር ሊታይ ይገባል። ምን ትላለህ? እሺ ሰላም ቲክቶክ ቤተሰቦቻችን 50 ሺህ ገብተናል። ይሄን በማስመልከት ልጄ ኬንያ ሞምባሳ ፈሽ እያደረገኝ ነው። እኛ ሞምባሳ ገብተናል። እንደምታዩት ማሚን ፈታ እያረኳት ነው። እውነት ነው። ዋናው ማመን ነው እኮ ሞምባሳም ግቢያችን ውስጥ ሆነ ሞምባሳም ማለት እንችላለን። የትም ነን ማለት ዱባይ ነኝ ማለት እንችላለን። ዋናው ማመን ነው። ተመችታችሁ እያሉና ተጣለች። እውነት ነው። ዋናው ማመን እኮ ነው። የማመን ጉዳይ ነው እንጂ ሁሉም ያለ እስቲ እናንተ ምን ትላላችሁ? ሀሳብ ቆይታችን እንዴት ነበረ? ወደዳችሁት? አሪፍ ነው? ተመቻችሁ? እስቲ እንዴት እንደነበረ ለኔ መልካም ነው፣ ጥሩ ነገር ነው። ስለዚህ ሀሳብ አስተያየታችሁን ሰብስክራይብ ማድረጋችሁን አትርሱ። ስላያችሁኝ እስከመጨረሻው ደግሞ ከልብ አመሰግናለሁ። ቀጣይ ኮሜንት ላይ ጻፉ፣ ምን ይሰራላችሁ፣ ሀሳብ አጋሩ፣ ሜንሽን አድርጉኝ። ስለዚህ አመሰግናለሁ። በቲክታክ አካውንቴም ታገኙኛላችሁ። እሱንም ዲስክሪፕሽን ላይ አስቀምጥላችኋለሁ። ሰብስክራይብ በማድረግ ደግሞ ቤተሰብ እንሁን። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ